ሌላ ይቀላል ማን ነውራችሁ የመጣችሁት? ታረጉ ነው የመጣችሁት? ለማን ነውራችሁ ነው? ቆይ አሁን ያለው እህቱ ቤት ነው ያለው አይደል? ለቀዝም በለን ታንተ እንዳትነግረኝ ነው። ስሚኝ ይኸውልሽ አሁን እህቱ ቤት ነው ያለው አይደል? ተረጋጋ። ነገራቶች እያበላሽ ምንም እያደረኩ አይደለም። ተረዳሽ? ቢያንስ ዞር በለኝ። ካንተ ምንም ማውራት አልፈልግም። ትሰሚኛለሽ? ምንም ማውራት አልፈልግም። አንተ ማስወቅ ነው አንተ ሊቆጥረኝ ምናምን። ኧረ እባክህ ሩታ ተረጋጊ። ቆይ ስሚኝ አዳምጪኝ። እኔና አንቺ እንደዚህ መነጋገር የለብንም። ገባሽ አይደል? ለሶስት ቀን እህቱ ቤት መሆን ይፈልጋል። ስለዚህ ፍቀጅለት። እንዴ ለምንድን ነው የማይቻለው? ቤት አለው ሚስት አለው ቤት አለው ቤቱ ነው። ስለዚህ ምን ይሁን? ስማኝ አብርሃም ቆይ ተረጋጋ። ልቀቂው። ወይኔ ፈጣሪ ነገሩ ወዴት ምንድን ያደረከው? ልጅ ምንም አላደረኩትም። ያመጣሁት እህቱ ቤት ነው ያመጣሁት። ምንም ያደረኩት ነገር የለም። ምን አግብቶ እህቱ ቤት ቢመጣ ምንድን ችግሩ? አንተ ምን አድርገህ ነው ያመጣኸው ልጁን? ምንም አላደረኩትም። ስታየው ምን ይሆን ይመስልሻል? እስኪ ተመልከችው። ምን ሆኗል? ጉድ እኮ ነው እናንተ። ነገሩ ወዴት እየሄደ ነው? ቤተሰብ በጣም የምር እውነት ለመናገር አብርሃም ከራሱ ጋር አይመስለኝም። እውነት ለመናገር ማለት ነው። ጸበል ካልወሰዱት እኮ ሀብሉንም ቢፈታው እላው ላይ ስለነበረ ጸበል መግባት አለበት ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ፣ እንግዲህ ነው አብርሃም ሩታ መታለች ማለት ነው። ተፋጠዋል ትላላችሁ። ብቻ በጣም ያስፈራል። እስኪ ነው መጨረሻ አይደለም አብርሃም እህት ቤት እንሂድ 100 ሺህ ገብታለች። ስለዚህ እሱና ክብር ላተባብለን ነው አይደል የመጣ ነው። ሌላ ጊዜ መድረስ ይችል ነበር። አንተ እዛች ጋር ሜሮን አለሽ ምናምን ብለህ እኔ መፎገር ነው ባንተ ቤት። ኧረ እባክህ ሌላ የምታደርገው ነገር ጠፍቶብህ ነው። ስሚኝ፣ ለምንድን ነው እንደዚህ ዞር ሲል በጣም እንደጨነቀሽ? ለምንድን ነው እንደዚህ በጣም ተጨነቀሽ? ምን አቀላሉ? ምን ልታደርገው እንዳሰብክ? ምንም ላደርገው አንተ እኮ ለእሱ ጥሩ ሰው ምናምን መምሰል አይጠበቅብህም። ምን ነው እንደማይተዋወቅ ሰው ለመሆን ትሞክራለህ? ያለሽ መጥፎ ቦታ ይዤ ነው የመጣሁት። መጥፎ ቦታ ነው ያገኘሽው? እስኪ የት ነው ያገኘሽው? መልሽልኝ። እኔ መጥፎ ሰው ምንም ማድረግ ስለማትችል ነው። ምንም ያላደረግከው ምንም ማድረግ ስለማትችል ነው እንጂ ያንተ ፍላጎት ማንም ጠንቅቆ ያውቀዋል። ዳኒ አታስመስል። ምንም ማድረግ ካልተቻለ ለምን ሶስት ቀን እዚህ እንዲቆይ አፍቅጂለት? ፍቀጂለት፣ ችግር የለውም። ፍቀጂለት። እህቱ ቤት ነው። ሀብሉን ወስደውብኛል። ሀብሉን ወስደውብኛል። መውጣት ስለነበረበት ለምን ስጦታ ማን ፈቅዶልኝ ነው? ማን ያወጣበት? ለምን መውጣት? ሁለተኛ ነገር ደግሞ እውነት እሱ ከኔ ጋር እንዲሆን የምትፈልጉ ሰላም ምናምን እንዲፈጠር የምትፈልጉ ከሆነ እቺ ልጅ እዚህ ምንም አትሰራም። ማስወጣት ነበረባችሁ። የእኛን ህይወት የበጠበጠች የእኛን ነገር ልታፈርስ የምትፈልግ ሰው ነች አይደለ? አታስፈልግም። እንደዚህ ማስመሰልም ጥሩ አይደለም። ቡዜ ገባሽ አይደለም? ሲቀጥል ደግሞ እኔ እሱ ከእናንተ ጋር እንዳይገናኝ ምናምን ያደረግ በጣም ብዙ ጊዜ አግኝታችሁታል። አሁን ግን ሰላም ሆነ፣ መረጋጋት ፈለገ፣ እቤቱ መሆን ፈለገ። ፍላጎቱን አከብርለታለሁ። ስለዚህ ከኔ ጋር ነው የሚሆነው። ማመስቃ ከዛ ባለፈ በጣም እንደዛ አይደለም እየሆነ ያለው አብርሃም። ይሄ አይደለም ታውቂዋለሽ። አንቺ ልቦናሽ ጠንቅቆ ያውቃል። ተረጋጋ አይደለም እኔ ስለማደርግ ሩታ እንዲህ ላድርግ ኤፍሬም እንዲህ ላድርግ አብርሃም እንዲህ ነው ተጸጸተው። እሱ ብቻ አይደለም አሁን አብርሃም ተጸጸተው ሆነ ምንም አውቀዋለሁ። እኔ በጣም ግርምና እንትን ሰላም የመረጠው ግዴታ መጣላት መጮህ አለበት። ዩቲዩብ ላይ እሱ መኪና አንተ እየነዳህ ነው በፊት የሚኖረው ህይወቱን። አሁን ሰላም መርጧል። አንተ እየነዳህለት ነው የሚኖረው። አንተ ኤፍሬም እንደዚህ አድርግ ብሎ ነው የሚኖረው። ንገረኛ መልስ ሁላችሁም ትጨንቃላችሁ። አሁን ጨንቃለን። እንዴት አይጨንቅም? አልፈልግም። ገባ ዳኒ? በጣም አስመሳይ ሰው ነህ። አስመሳይ ነው። ጓደኝነት ምናምን ብዬ አስቤ ነው እንጂ አጠገቤ ድርሽ እንዳትል ማድረግ እንደማይቀጣኝ ጠንቅቀህ ታውቀኛለህ። ስነ ስርዓትን ትይዛታለህ። አሁን የፈለግሽውን ነገር ብትናገሪ እቀበልሻለሁ። ለምን ታውቂያለሽ? እሱ ደህና እስኪሆን ድረስ ገባሽ አይደለ? እኔ ከአንቺ ጋር በመሆኑ ምንም ነገር አይገድልኝም። ደህና አድርገኝ፣ ይኸው ደህና አድርገኝ። ምንድን ነው የእናንተ ሀሳብ ዳኒ በደንብ ግልጽ ነው።
አንተ ከእህቱ ጋር ምናምን ከወንድሙ ጋር ከሆነ ሰላም ማድረግ የምትፈልግ የነበረው እዚች ልጅ ምንም አትሰራም። እች ልጅ ውጪ ከእህቱ ጋር ጊዜ አሳልፋት። ችግር የለውም። ዳንም እኮ ሊሄድ ነው። እዚህ ቤት አለው። እሱ ራሱ ቤት አለው ሊሄድ ነው። እኔ እሱ የሚኖረው ከኔ ጋር ነው። ለሶስት ቀን በሰው ሲጀምር ማለት ነው። አብርሃም ጸበል ካልገባ አይለቀውም። ለምን ብዙ ጊዜ ያደርጉታል ሀብሉን አንገቱ ላይ ማለት ነው። ስለዚህ ጸበል ያስፈልገዋል። እነሱ ቤት ስለሆነ ስላልሆነ አይደለም። እቤት ሩታም ጋር ቢሄድ ሀብሉ ካልተደረገለት ጸበል ካልሄደ ምንም ለውጥ አንቺ ጋር ቢፈልግ ካልፈለገ የፈለገውን ያድርግ ብቻ ለሶስት ቀን ከኔ ጋር ይሁን። እሱ ሁላቸውም ያሉ ከኔ ጋር አዳዲስ ርዕስ እያወጣችሁ አዳዲስ ርዕስ ማንሳት አይደለም። አብሎ አውልቃችሁ አሁን ደግሞ ድጋሚ 3 ቀን አላችሁ። 3 ቀን ይቀበል ከኛ ጋር ምን ችግር አለው? ምን ቁጭ ብሎ ነው? ምን ችግር አለው? አይደለም የፈለጋችሁት ነገር አድርጋችሁታል። መጥቷል። ማየት የፈለጋችሁትን ነገር አይታችኋል። ሀብሉ ሞልቋል። ይበቃችኋል። ምንድነው ችግሩ? ቢቀመጥ ይበቃል ወይስ ካንቺ ጋር አይንቀሳቀስ አለበት? ካንቺ ጋር ካልሆነ አይንቀሳቀስ ነው። ጭማ እኮ ተንቀሳቅሶ አያችሁት። ሀብሉ ነው አለቃችሁ ጊዜ እሱ ተይ ግን አንቺ ካንቺ ጋር ቤት ውስጥ ካልሆነ አይወጣም። አንቺ አሁን አብርሃም አንቺ ትክክለኛ ሴት ከሆንሽ ትክክለኛ ሴት ሰርቶ መግባት አለበት። ወንድ ልጅ አይደል? ራሱ ተንቀሳቅሶ መግባት አለበት። አይደለም በጭራሽ ትልቅ ውሸት እየዋሸሽ ነው አይደለ? በራሱ ተንቀሳቅሶ አያውቅም። እንዲህ ከሆነ ጀምሮ ተንቀሳቅሶ አያውቅም። ተሸክማኝ ነው እንደምትዞረው። እስቲ በራሱ እንዲንቀሳቀስ ፍቀጂለት። ትሄድች በራሱ ተንቀሳቅሶ ካቆመ ቆየ። እየተንቀሳቀስኩ አይደል? ተሸክማ ነው ያለችው። በለው ምትበላ አንተ እሷ ነገር ነው የምታስተናግደው። ልክ ነው በለው። እንዴ ሰው ለሚስቱ መታዘዝ አይጠበቅም? ስለመታዘዝ ሰየው ደስ ይላል። በትክክለኛው መንገድ ሲሆን ነው እንጂ መታዘዝ የሆነ ነገር መሆን ምናምን እኔ አይመለከተኝም። ምርጫዬ ነው። ከዚህ በፊት ብያለሁ። ቪዲዮዎችን ታያለህ። ግን አሁን ባለህበት ሁኔታ አይደለም። ሰው ስራ ሳትሄድ ቀርተህ መኪና ሰው እየነዳ ከኔ ጋር የጀመርከውን ህይወት እንደዚህ አይነት መንገድ አልፈልግሽም፣ ወደ መጀመሪያ ህይወት ይመለሳለሁ የምትለው በእነዚህ አይነት መንገድ ነው። በጣም በንግግር የምታምሰው ነበር። በትክክል እንደዚህ አሱ የሚፈልገውን ቀጥታ ከኔ ጋር ህይወት ጀምረሃል። ህይወት መጀመርህንና አንዳንድ ነገሮች እንደምታስታውስ አውቃለሁ። ቤተደስ መተህ ፎቶዎችን ስታይ ነበር አለፈ። ኦኬ እንደ ሴት ልጅ ቁጭ አድርገህ እኔም በስትክክል ባትፈልገኝ ነው ባትወደኝ ወደ መጀመሪያ ህይወት መመለስ ብትፈልግ ይሄ ነገር ቤተሰብን ገብቶበት እንደገና ደግሞ በሰፊው እኔ እንደማትፈልገኝና እንደማትወደኝ መንገድ ትችል ነበር አይደል? ግን ደግሞ ትዳራችሁን ፈቶ አዲስ ህይወት እስከጀመርክ ድረስ ደግሞ እዚህ ጋር የጀመርከውን ህይወት ላይ ታስብ ይገባል። ገባህ አይደል? ኖ በግድ አይደለም እያልኩ ያለሁት ግን ደግሞ ለእኔ መንገር ባለብህ ካለ የምትናገርክ ያለው አሳማኝ ምክንያት ሰታይኝ ከኔ መለያየት ትችላለህ። ገባህ አይደለ? ግን ጤነኛ አይደለም ወይም ደግሞ ሰላም አድርጌ እንድቀበለው ነው የፈለገው። ሲጀምር ያልገባቸው ነገር ማለት ነው። ሩታ እስኪ ቁጭ በል በይው። እስኪ ልጁ ለምን አይ ቁጭ በል በይው። አንዴ አንቺ ዘሽ ለምን ይቀመጣል? እንሄዳለን እንዴ? አይደለም ይነሳል እኮ ቁጭ በል በይው። እንዴ ለምንድን ነው እኔ ምን በሰው ነው እንዴት የምለው? ምን እንዴ ሚስቴ ነች። የፈለገችውን ነገር ብታዘኝ ታዘዛታለሁ። በቃ ታዘዛታለሁ። አዎ እሺ ቁጭ በል። እሺ ለምን ቁጭ በል? ልንሄድ ነው እኛ። የት ትሄዳለህ? ችግር የለም። ሩታ ካላለች እሺ አትልም ነው እንዴ አንተ? የት ቆይ አይደለም ቆይ ወዲትም ማለት ነው። ከዚህ በኋላ ባታስተልቁት አሪፍ ነው። ምንድን ነው እኮ ትሄዳለህ። ምንም የምትሰሩት እንትን ደስ አይልም እኮ ምን ማለት ነው እኮ በቃ አልፈልግም። ምንም ማለት ነው። እንገናኛለን። ማውራት ባለብን ልክ እናወራለን። ከኛ ህይወት የማያስፈልጉ ሰዎች ግን ፊት ለፊታችን ይዛችሁ አትቅረቡ። አንተንም ይጨምራል። ችግር የለም። ቤተሰብ ብቻ ነው የምትፈልጊው አንቺ? እሱ ብቻ ነው የምትፈልጊው? ብቻውን ባይተዋር እንዲሆን ነው የምትፈልጊው? መጀመሪያ ባሌ ይቀድማል። እውነት ለመናገር ባልሽ ቢቀድምም ቤተሰብ አለው። እንደዚህ አድርገሽው አይደለም። ትክክለኛው አብርሃም ጋር ሁኚ። እስኪ አንቺ ሴት ከሆንሽ ከትክክለኛው አብርሃም ጋር ሁኚ። በጣም ብዙ ጊዜ ሴት እስከሆንሽ ትኛለሽ። በጣም ጠንካራ ሴት ነኝ። ብዙ ስትረግሽ ማሳየኛ በጣም ብዙ ሰዎች ሊጥሉኝ እየሞከሩ በብቃት የተወጣ ሴት ነኝ። አይደለሽም። ከዛ በመጣደሽ አስረግጬሽ ማለት ነው። ስለዚህ ነው ዛሬ ቆሜ መነጋገር አይጠበቅብን ነው። የሁላችሁም ታናሽ ብዬ ሁላችሁም አክብሬያችሁ ዝም ያልኩት እስካሁን ሌቭም ሆነ ጉዜም ሁለታችሁም እናንተን አክብሬያችሁ ነው እስካሁን ዝም ብያለሁ። ልጁ ደንዝዛል። የሆነ ነገር ትታታ ሰላም እኮ ነው ልጁ። ከዚህ በላይ ምን ይሁንላችሁ? እያሳበዳችሁት ነው። በግድ ችግር ሶስት ቀን እዚህ ቆይ ተባልካል። ሶስት ቀን እዚህ ቆይ እነሱን አክብሬ ነው እስካሁን ዝም ያልኩ ማለት ነው። መቆየቱ ትርጉም የለውም። ጸበል ካልገባ 3 ቀን ቆየ። ለምን 10 ቀን አይቆይም? ምንም ትርጉም የለውም። ሰማያለ እንደሱ ነው። ምንም ልታረጋጋችሁ ስሚ 3 ቀን እዚህ እንዲቆይ ማንም ሰው ይሁን አብሽም አንተ ለእንዴ
የምታዙ? ለምንድን ነው ልጁ እናንተ የምታዙ? ዋጋ ትከፍሉበታላችሁ። እሺ ኧረ በስመ አብ ወልድ እንደዚህ መሆን የለበትም። እንዴት ነው በዚህ ልክ መድረክ የሚችለው? እንዴት ነው በዚህ ልክ ደርቆ ገና ነው ማለት የሚችለው? እንዴት ነው አብሮት ያደገ ወንድሙ በዚህ ልክ እናንተ ተሳስር መተሰባት ተጣለ ዳኒ ተው። እንዴት ነው ከእሷ ጋር ተባብሮ በዚህ ልክ ሲጀመር እኔ አሁን ሲገባኝ የፍሬም በራሱ አንዳንድ ይሄ ምንድን ነው ተሰራ ድግምት ምናምን የምትሉት ነገር እኔ የእውነት እያመንኩ ነው መስለኝ። የፍሬም በራሱ ነገር ሳይሆን እንደዚህ በዚህ ልክ ሊከራከር ወይ በዚህ ልክ ጭራሽ ከእኛ ጋር ሊጣላ የሚደርስበት ምክንያት በፍጹም ሊገባኝ አልቻለም። እንዴ ሩታን እኛም እናውቃታለን፣ መጀመሪያም በደንብ እናውቃታለን ሩታን። እንዴ ምን እሱ ምን የተለየ ነገር እንዳለ ወይ ደግሞ እሷ ምን የተለየ ነገር እንዳለ እኔ በፍጹም ሊገባኝ አልቻለም። እኔ አሁን ምን ካይሮ በላይ ስለሆነ የተለየ ምናምን እንኳን እኔ እኮ አልገባችሁም እናንተ። አሁን እኔ ልጁ ሰላም እንዲሆን ነው የምፈልገው፣ የፈለገውን ነገር መወሰን ይችላል ብያለሁ፣ በሄርሜላ ፊት ብያለሁ። እኔ አሁን ሄርሜላ ትሁን ሩታ ትሁን አይደለም ጥያቄ፣ ልጁ በስነ ስርዓት በህይወቱ ለምን አይኖርም? ለምን ይከለክሉታል ነው በቃ የኔ። ለምን ፉዙ አድርገውት ለመቀመጥ ፈለገ? ያ ነው በቃ የኔ ጥያቄ። ሁላችንም እኮ አሁን ጊዜ እሱ ነው እያሰብን ያለው። ያም ሆነ ግን አሁን እኛ አሁን በካሜራ ፊት ማውራው ነገር የለኝም። ተሰብስበናል አይደለ? የምናወራው ነገር አለኝ። እኔ እፈልጋለሁ አንድ እንኳን ሀብሉ ወጣልኝ፣ ሁለት ደግሞ ማድረግ ያለብንን እናደርጋለን። አሁን ግን በዚህ መልኩ ማውራት አልፈልግም። ወይ ይህ ልጅ ወይ ምናልባት አሁን ነገሩን ሁላ ለመቀበል እየከበደ ነው። ምናልባት ይሄ መትመኝ ሳይፈልግ ይችላል። ግን አንቺ እኮ ሄርሜላ ይበልሽ ስራሽ ነው እንዲህ ስራሽ ነው። በሰው ህይወት ገብተሽ እንደዚህ ስትዛጥሪ ስንትን ስትይ ነበር። ይሄ ስራሽ ነው፣ ይገባሻል። ግን አብርሃም ቢመለስ ደስ ይለኛል። ገባኝ። እግዚአብሔርን እውነት ከቀልቡ ሆኖ እኔ ሳይፈልገኝ ሄዘብን ዘይት መንገድ ከኔ ጋር ለመለያየት እየሞከረም እየመሰለኝ ነው። ከቀልቡ ቢሆን እኮ ይኸውልሽ ያስታውቃል። ሄርሜላ ከቀልቡ የሆነ ሰው ያስታውቃል። ሲጀመር አብርሃም ታውቃ ይደዳ የሚፈልገውን ነገር ቀጥታ የሚናገርና የሚጋፈጥ ሰው እንጂ እንዲህ ዙሪያ ጥምጥም የሚሄድ ልጅ አይደለም። የእሷ ለመናገር ዙሪያ ጥምጥም አይሄድም። ቀጥታ አልፈልግሽም ካለ እንዲህ ነው አልፈልግሽም ሊላት ይችላል። ትናንትና ንቅት ብሎ የሚንቀሳቀስ ሰው ነው። ከልጁ ጋር ብዙ ነገር የሚያሳልፍ ሰው ነው። የፈለገውን ነገር የሚናገር ሰው ነው። ገባሽ? እኔም እኮ ይሄን አብርሃም አይደለም የማውቀው፣ ብዙ ቦታዎች አብረን ሄደናል። ቢያንስ የሰርጉ ጊዜ እንኳን ረጅም ጊዜ አብረን ነበረ። እኔ ያውቀዋለሁ በትክክል አብርሃም። ገባሽ? ያ ነገር ነው ጭንቅላቴ ውስጥ የገባ። አሁን ደግሞ የኤፍሬም ራሱ እንደዚህ መሆን ሌላ ጥያቄ ነው የፈጠረብኝ።